استغفر الله العظيم الذي لا إله إلا هو. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المؤلف: باب أوقات النهي. ولكن المؤلف ما كان واضعا لهذا الباب، إنما وضعه الشارح، لذا نقول نصحح العبارة ونقول باب أوقات النهي هذا من الشارح. باب أوقات النهي سلك الكلا يتكلكلوا يهونوا وقتوچن بتملكته የሚናገርነው የተወሰኑ ወቅቶች ሶላት እንዳይሰገድባቸው የተከለከሉ ወቅቶች አሉ። ይህንን ስንረዳ ሸሪዓት الاسلام ራሱ የቀረጸው ሙሉ ነገር አለው ማለት እንረዳለን። ከዚሁ ማወቅ የምንችለው ነገር ቢኖር አንድ ሰው መልካም ነገር እሰራለሁ ብሎ በራሱ መንገድና እሱ በፈጠረው አይሆንም። ቀጥታ መልካም ነገር እንዲሆንለት ከሸሪዓው ጋር መገናኘትና ሸሪዓው ባለው መስመር መጓዝ ይኖርበታል ማለት ነው። እነዚህ ሶስት አውቃቶች ሸሪዓት الاسلام እንዳይሰገድባቸው የከለከለ ሶስት ወቅቶች አሉ። አንደኛው እሱ በዝርዝር 5 ይሆናሉ፣ ነገር ግን በጥቅሉ ስንደምራቸው 3 ነው የሚሆኑት። ስለዚህ 5 ቢባልም ችግር የለውም፣ 3 ቢባልም ችግር የለውም። 3 ስንል 5 የሚለውን ዝርዝር ወደ ሁለቱን እያጣመርን አንድ አድርገን እዛ በኋላ አንዷ የተነጠለች ስለሆነች ያው ችግር ሁለት እንሰጣቸውና ከዛ አንዷን ለብቻው እንጠላለን፣ 3 ይሆናል ማለት ነው። 3 ያለ ጊዜ ደግሞ ሶፋፊ የሆኑ ወቅቶች እናረጋቸዋለን። ለዚህ ነው 3 ያለም አላጠፋም 5 ያለም አላጠፋም። ዋናው ከዛ 3 ተብሎ የሚጠቀሰው ውስጥ አይጉደል እንጂ። ለዛ ነው 3 ብለው የሚሉ ዑለማዎች ምን ይላሉ? ከፈጅር አንስቶ ሶላተ ሱብህ ከተሰገደበት አንስቶ ፀሐይ የዘንግ ያክል በአይን እይታ እስከምትርቅበት ጊዜ ድረስ ያለው ይሄ አይሰገድም። ሁለተኛ ፀሐይ አናት ላይ በዋለች ጊዜ አይሰገድም። ዘዋል ወይም ደግሞ መዘንበል የፀሐይ መዘንበል እስከሚከሰት። ሌላው ከሶላት العصر እስከ ፀሐይ መጥለቅ ድረስ ያለው። እነዚህ 3 ወቅቶች ሶላት አይሰገድባቸውም ማለት ምን አይነት ሶላት ነው የማይሰገድባቸው? ዑለማዎች መካከል ኺላፍ አለ። ራጅሁ والله اعلم ራጅህ ብለን የምናስበው ዘዋት الاسباب ያልሆኑ ሶላቶች ወይም ደግሞ النوافل المطلقه ስድ የሆኑ ነዋፊሎች ብለን የምንላቸው ሶላቶች ናቸው በዚህ ሰዓት የተከለከሉ የሚሆኑ እንጂ ሰበብ ያላቸው ሶላቶች እነዚህ አይከለከሉም። ለምሳሌ ተህየተ المسجد ለምሳሌ ተህየተ المسجد ነብዩ ሰለላሁ ዐለይሂ ወሰለም በኢጥላቅ اذا دخل احدكم المسجد فلا يجلس حتى يصلي ركعتين አንዳችሁ መስጂድ በገባ ጊዜ 2 ረክዓ እስካልሰገደ ድረስ ቁጭ አይበል በማለት ያዘዙበት ነው። በዚህ ሰዓት ካልሆነ በስተቀር ብለው አላሉ። ሌላው ሶላቱ ጠዋፍ ተብሎ የሚባለው ነው። ረክዓት ጠዋፍ ምንላቸው ነብዩ ሰለላሁ ዐለይሂ ወሰለም አዩማ ረጁልን طاف بهذا البيت ብለው የተናገሩበት አንድ ሐዲስ አለ። የትኛውም ሰው በዚህ ቤት ጠዋፍ ካደረገ በኋላ 2 ረክዓ ከሰገደ ብሎ የተነሳ አንድ ሐዲስ አለ። በዚህ የተነሳ እንደዚህ ሰበብ ያላቸው የሆኑ ሶላቶች አይከለከሉም እንላለን። ከዛ ውስጥ የሚገባው ሶላተል ጀናዛም ሊሆን ይችላል። እንግዲህ ኺላፍ እንዳለ ሆኖ ማለት ነው። ኢንሻአላህ ተዓላ እንመጣለን ወደ ኋላ እንጠቅሳለን። عبد الله بن عباس رضي الله تعالى عنهما قال شهد عندي رجال مرضيون እኔ ዘንድ የተወደዱ የሆኑ ሰዎች ነው ይሄንን የነገሩኝ ይላል። وارضاهم عندي عمر ከነሱ ውስጥ ደግሞ እኔ ዘንድ በጣም የተወደደው ዑመር ነው ብለዋል። ምንድነው የነገሯቸው ለአብዱላህ
ابن عباس أن رسول الله صلى الله عليه وسلم نهى عن الصلاة بعد الصبح حتى تطلع الشمس النبي صلى الله عليه وسلم صلاة كالكلوال كصبح بوهالا ፀሐይ ከፍ እስከ ማን ነው ፀሐይ እስከምትወጣ ድረስ የሚል ያ حتى تطلع الشمس ይላል ያው ቅድም ባልነው መሰረት ነው ወጣ ከፍ እስከምትል ማለት ነው የተፈለገበት وبعد العصر كعصر በኋላ ደግሞ حتى تغرب ፀሐይ እስከምትጠልቅ ድረስ ነብዩ እንደከለከሉ ብዙ ሰዎች ነገረውኛል ከዛ ውስጥ በጣም ወዳቸው ዑመር ነገረውኛል ይያሉ አብዱላህ ኢብኑ አባስ ብለዋል ይሄ እንግዲህ وما في معناه من الحديث በዚህ ማዕናም ያሉ ሐዲሶች አሉ እነዚህ ሁላ የሚደልሉት አውቃቱ النهي እንደሆኑ ናቸው እነዚህ ሁለት ወቅቶች አውቃቱ النهي መሆናቸውን ይደልላል حتى تشرق ብሏል በቃ ኢሽራቅ እስከምትደርስ ማለት ነው ኢሽራቅ ማለት ቀደም እንዳልነው የፀሐይ ማን ነው የዘንግ ያክል በአይን እይታ ከፍ እስከምትል ማለት ነው ይሄ 3 ሜትር ማለት ነው እንደዚህ ስናየው 3 ሜትር ያክል ከፍ ካለ በአይን እይታ ያው ሶላት ይጀምራል ማለት ነው ሙጥለቅ የሆነ ሱና ሶላት ዝም ብሎ አንድ ሰው ሁለት ረካዓ ለአላህ ነይቶ ዝም ብሎ መስገድ ይችላል ቤትም ይሁን መስጊድም ይሁን ለአላህ ነይቶ ዝም ብሎ መስገድ ይችላል ለምንድነው ወቅት النهي የሚባል ነገር ራሱ ለምን አስፈለገ የሚለው ኢንሻአላህ ተዓላ በኋላ መጣበታል عن أبي سعيد الخدري رضي الله عنه عن رسول الله صلى الله عليه وسلم أبو سعيد الخدري بلال نبينا عليه الصلاة والسلام قالوا لي لا لا صلاة يلم بعد الصبح كصبح بهلا حتى ترتفع الشمس يهو زهم متى حتى ترتفع الشمس صحي كفس كم مثل درس حتى تشرق حتى ترتفع في نظر العين بعيني تمامت 3 متر ያክል ይያልኳችሁ እንደዚህ ስታዩ 3 ሜትር ያክል ማለት ነው እንጂ ማንም ሄዶ የሚለከል ولا صلاة لم بعد العصر كعصر بهلا حتى تغيب الشمس صحي اسكم تطلق درس صحي اسكم تطلق صلاة لم እነዚህን እንግዲህ ያንዳንዱን እንትኖች እናያለን ኢንሻአላህ قال المؤلف بلال وفي الباب عن علي بن ابي طالب بزيه رئيسر كعلي بن ابي طالب وعبد الله بن عمرو بن العاص وابي هريره وسمره بن جندب وسلمة بن الأكوع وزيد بن ثابت ومعاذ بن جبل وكعب بن مرة وأبي أمامة الباهلي وعمرو بن عباسة السلمي وعائشة رضي الله تعالى عنهم جميعا والصنابحي كالصنابحي جمر تورطوال ولم يسمع بايهون الصنابحي نزيقا متقبل منه السو من النبي صلى الله عليه وسلم من قوان على سمام فحديثه مرسل له حديثه مرسل ያው የሱ ችግር የለውም የሱን እንደዚሁ ለማስረዳት ያክል ነው እንጂ በጣም ብዙ ነው ማለት ነው የተረጋገመ ሆኖ ነው የተገኘው ከነብዩ ሰለላሁ ዐለይሂ ወሰለም መከለከላቸው በመጀመሪያ ደረጃ በዚህ ጊዜ ሶላት መስገድ حرام ነው ወይስ የተጠላ ነው ወይስ ይበቃል ለምን እንደዚህ ያለ ነገር አለ መክሩህ ነው የሚሉ አሉ እንዲሁም ደግሞ አይ ከጊዜ በኋላ በቅቷልና መንሱኽ ነው ይሄ ከለከሉ ሐዲሶች መንሱኽ ነው የሚሉ አሉ መንሱኽ ነው የሚሉት ቀውላቸው መርጁህ ነው ዛሂሪያዎች ናቸው ለምን ወደ ነስኽ የሚከደው ሁሉ ጊዜ ጀምዓ ሲያቀት ነው መሰብሰብ ሐዲሶችን ሰብስቦ በአንድ
መያዝ ሲያቀት ነው ይሄ ናስኽ ነው ይሄ መንሱኽ ነው የሚባለው እንጂ መሰብሰብ በሚቻልበት ሁኔታ ወደ ነስኽ አይኬድም ማለት ነው። ባይሆን ሐነፊያዎች ማሊክያዎች አጠቃላይ ተጠውዖች ይከለከላሉ። ሐነፊያዎች ማሊክያዎች እናም ሐናቢላዎች ሐንበልያዎች አጠቃላይ ተጠውዓት ሱና ሶላት የሚባሉ ይከለከላሉ የጠዋፉ ሁለት ረካዓ ሲቀር ብለዋል። እነሱ ይችን ብቻ መነጠላቸው ነው። ሻፊዕያዎች ደግሞ ያ ብቻ ሳይሆን አጠቃላይ ሰበብ ያላቸው ነዋፊሎች ይፈቀዳሉ ብለዋል። ተህየተል መስጂድን የመሰለ የውዱእን ሁለት ረካዓ የመሰለ የመሳሰሉ ይህንን ቀውል ከመረጡት ውስጥ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ እናም ሌሎቹ ሐናቢላዎች መርጠውታል። ሪዋያ አሕመድም አለ ይላል። ማስረጃው ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉት እነዛን ሰበብ የሌላቸውን መሆናቸውን የሚያስረዳን ሰበብ ያላቸውን መፍቀዳቸው ነው። ልክ እንደ ረካዓተ ጠዋፍ ሐዲስ አለው፣ ተህየቱል መስጂድ ሐዲስ አለው የመሳሰሉ። ስለዚህ እነዚህን ስናይ ሰበብ ስላላቸው ሰበብ ያላቸው በዚህ ይገቡና ሰበብ ያላቸው ይበቃል የሚል ነው። وبهذا تجتمع الأدلة በዚህ ነው ማስረጃዎችን መሰብሰብ የሚቻለው ማለት ነው። እናም ከሐዲሱ የምንይዘውም ነገር ቢኖር ነዋፊል ሰላቶች ሱና ሰላቶች ሙጥለቅ የሆኑት በተለየ እንደ ራጅህ ቀውል ብለን እንደምናምነው እነዚህን ሙጥለቅ የሆኑ ሰላቶች በእነዚህ ወቅት መስገድ የተከለከለ መሆኑ ነው። ለምን ተከለከለ? በዚህ ጊዜ ሌላ ከአላህ ውጪ የሚያመልኩ ሰዎች የሚያመልኩበት ሁኔታ እንዳለ በአንዳንድ ሐዲሶች ጥቆማ መጥቷል። ለዛ ነው። ሁለተኛ ነገር ደግሞ የተከለከለበት ምክንያት የሰው ልጅ ዝም ብሎ በአንድ አይነት ዒባዳ ላይ ሲቀጥል ያንን ዒባዳ ከዒባዳነት ወደ ዓዳነት የመለወጥ ሁኔታ ያመጣል። እንዲህ ያለው ነገር እንዳይከሰትና በዛ ሰዓት ቆም አድርጎ ወደ ሌላ ዒባዳ እንዲዞር በሌላም በኩል ደግሞ የኸይሩን ደረጃ እንዲወጣ ዒባዳ እንዲቀያየርም ተፈልጎ ነው የተከለከለው። ይህንን በተመለከተ ኢብኑ ቁዳማ አንድ ኪታብ አላቸው ትንሽ ሪሳላ እዛች ላይ ጥበቡን በተመለከተ ሲናገሩ አንዱ መሰልቸት እንዳይመጣ ነው ብለዋል። ይሄ ታዲያ ትልቅ ምክንያት ነው። ሰዎች እንዳይሰለቹ ማድረግ ግድ ነው። ሰዎች ስልቸታው እስከገቡ ገፍላው እስከገቡ ምንም አይሰራላቸውም፣ ዒባዳውም ምንም አይሰራም። አንድ ሰው እየተወዛወዘ እንቅልፍ ወዲያና ወዲህ እያደረገው 11 ረካዓ ከሚሰግድ የነቃበትን 2 ረካዓ ቢሰግድ ይሻላል። የነቃበትን 2 ረካዓ ቢሰግድ የነሻጣውን ያክል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ የነሻጣውን ያክል ይስገድ ብለዋል። ኢዛ ነዐሰ አሐዱኩም አንዳችሁ ባንገላጃው ጊዜ ደግሞ ፈልየነም ወሊየትሩክ ሶላህ ሶላትን ይተውና ይተኛ ብለዋል። ለዐለሁ የዝሀቡ የስተግፊር ፈየስቡ ነፍሰሁ ምናልባት አላህን ምህረታውን እጠይቃለሁ ብሎ እያለበት ባለው ሁኔታ ራሱን ሊራገም ሊሳደብ ይችላል ብለዋል። እንቅልፍ ስካር ያመጣል። ይሄ ሁሉ የሚመጣው ምንድነው? ከመሰለቻቸት ነው። መሰለቻቸት ተገቢ አይሆንም ማለት ነው።
በየትኛውም ሁኔታ ላይ ጥሩ ስላልሆነ ሶላትም ላይ እንደዚሁ አውቃቱ ነህ የተፈለገበት አንደኛው ነገር ይህ ነው። ሱነቱል ውዱእ የሚባል የሶላት አይነት አለ። ውዱእ ከተደረገ በኋላ 2 ረክዓ በዛ ባደረገው በሆነ ውዱእ መስገድ ይሄ ቢላል ረዲየላሁ ዐንሁ ሲሰራው የነበረና ነብዩ ሰለላሁ ዐለይሂ ወሰለም ኢቅራር ያደረጉለት ነው። ለምንድነው ትልቅ ደረጃ ነው አግኝተሃል ምን ትሰራለህ ለየት ያለ ብለው ጠይቀውት ውዱእ አድርጌ 2 ረክዓ ሰግዳለሁ ሁሉ ጊዜ ብለዋቸዋል። በዚህም የተነሳ ሱነቱል ውዱእ የሚባል የሶላት አይነት አለ ማለት ነው ከሱና ሶላቶች ውስጥ። ሌላው ተህየቱል መስጂድ ነው። ተህየቱል መስጂድ من ذوات الأسباب መሆኑ ይታወቃል። በርግጥ አንድ ሰው ተህየቱል መስጂድ ቢሰግድም ባይሰግድም በእነዚህ በተከለከሉ ወቅቶች ላይ አንድ ሰው ብዙ ማውገዝ የለበትም። እሱ የተከለከለ ወቅት ነው ብሎ በዚህ አይነት አስቦ ሊሆን ይችላል የተዋው። ሌላው ደግሞ አይ የተከለከለ ወቅት ቢሆንም የተከለከለው ሌላ ሰበብ የሌላቸው ናቸው እንጂ ይሄ አልተከለከለም ብሎ አስቦ ሊሆን ይችላል። ወደ ግጭት ከመገባቱ በፊት መጀመሪያ መጠየቅ ነው። ጠይቆም እንደዚህ ነው እኔም ማምነው ይሄን ነው ብሎ ካለ የሚያጋጭ ነገር የለም። ዑለማዎቹ ተስማምቶ እንደሄዱት ተስማምቶ መሄድ የሰፋ መንገድ ያለበት ቦታ ነው እዚህ። ይሄ ነው በል እንደውም እንደ ታሪክ ይህንን ከሚከለክሉ ከመዝሀብ ተከታይ ከመዝሀቡ ኢማሞች ውስጥ አንድ ልጅ እሳቸው ገብተው ዝም ብለው ቁጭ ሲሉ መስጊድ ውስጥ እርካዕ ብሎ አላቸው። እርካዕ ረክዓተይን 2 ረክዓ ስገድ እንጂ ዝም ብለው ቁጭ ትላለህ እንዴ ብሎ አላቸው። ከመዝሀብ ኢማሞች ውስጥ አንዱን ስማቸውን ትዝ ስላላለኝ ነው ምናልባትም አቡ ሐኒፋ ናቸው ረሂመሁላህ። እዛ ሲላቸው ጊዜ እሳቸውም ተነሱና ሰገዱ ከመዝሀባቸው ውጭ። መዝሀባቸው አይሰገድም። ለምንድን ነው የሰገዱት? ወኢዛ ቂለ ለሁም እርካዑ ላ የርካዑ ሩኩዕ አድርጉ በተባሉ ጊዜ ሩኩዕ አያደርጉም የሚለው የቁርአን አንቀጽ ጋር ይጋጭብኛል ብለው እርካዕ እያለኝ ሩኩዕ አላደርግም አልለውም ብለው በዚህ አይነት ሰግደዋል። المهم እንደዚህ ያለው ቦታ ላይ በጣም ጥንቃቄ ያስፈልጋል ማለት ነው። ዝም ብሎ እንደው ሄዶ መላተሙ ተገቢ አይሆን። كيف نمجمروا ከተባለ من صلاة الفجر ይላሉ كثير من العلماء ከصلاة الفجر ነው የሚጀምረው። አንዳንዶቹ من طلوع الفجر ነው የሚጀምረው። من طلوع الفجر ከተባለ ፈጅሩ ከወጣ ጀምሮ ከቀብልያ صلاة الصبح ቀብልያ አለው ከቀብልያውና ከፈጅሩ ውጪ ሌላ ሶላት መሰገድ የለበትም የሚሉ ዑለሞች አሉ። ከፈጅሩ ነው የሚጀምረው ያሉት ማለት ነው። ከፈጅሩ አይደለም ከሶላቱ ነው የሚሉ ዑለሞች በጣም ብዙ ናቸው። በዛ ከተባለ ደግሞ ከሶላቱ ይሆናል ማለት ነው። ሐነፊዮቹ ከፈጅሩ ነው የሚጀምሩ ነው የሚሉት። ሐንበልያ መዝሀብም ላይ ሪዋያ ቢኖርም ሌላ ሚል ይሄኛውን ነው ጠንከር አድርገው እንደ መዝሀብ አድርገው የያዙት ማለት ነው። አብዛኞቹ ግን ቀደም እንዳልነው ከፈጅሩ ሳይሆን ሶላተ ሱብህ ከተሰገደ በኋላ ነው ክልከላው የሚጀምረው የሚል ነው። እንግዲህ የጠቀስናቸው ምክንያቶች ምንድነው? አንደኛ የሰው ልጅ እረፍት ይፈልጋል እና እረፍትን ለመስጠት ነው። እረፍት ማግኘቱ ጥሩ ነው። ዝም ብሎ እንትን እንዳይሆን ማለት ነው።
ዝም ብሎ ተለምዶ ብቻ እንዳይሆን አለ አይደለም አንድ ሰው ተስቢህ ዝም ብሎ መጎተት ከለመደበት ዝም ብሎ ሌላም ነገር እያወራ እዚህ ወሬ እያወራ ዝም ብሎ አማርኛውንም ኦሮምኛውንም እያወራ ዝም ብሎ ተስቢህ ይጎተታል የሚያወራውን እኮ ወሬ እንደ ዚክር ለምዶበት ነው አልሙሂም እንዲህ ያለው ነገር እንዳይመጣ ለዒባዳ ተብሎ እንዲሰራ ትኩረት ለመሳብ ነው ከልከል ሲደረግ በመሐከል ቆም ሲል ዓዳነቱ ይጠፋና ዒባዳ ይሆናል ዒባዳ ለዒባዳ ነው እየተሰራ ያለው ይሄው በዚህ ሰዓት ተከልክሏል ቆም ይደረጋል ማለት ይሄ ነው ትልቁ ሌላው እንግዲህ ከሙሽሪኮቹ ጋር መመሳሰል እንዳይመጣ ነው ሙሽሪኮቹ ከአላህ ውጭ ያሉ አካላትን የሚያመልኩበት ጊዜ ነው በተለይ ፀሐይ ስትገባና ስትወጣ ለፀሐይ መግባትና መውጣት ሩኩዕና ስጁድ የሚያደርጉ ሰዎች እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ልክ على قرني الشيطان وانا ነው ሰምቶታው ብለዋል الشيطان ቀንዶች መካከል ትወጣለች በዛ ጊዜ ለሷ የሚሰግዱ ሰዎች አሉ ብለዋል በዚህም ተነሳ ተከልክሏል ይሄ ሙሻባህ የሚባለው ነገር አደገኛ ነገር መሆኑን ከዚህ እንረዳለን መመሳሰል እንግዲህ መቼም ለአላህ የሚሰግድ ሰው ፍጹም እነሱን ለመምሰል ብሎ እንዳልሆነ ይታወቃል ለዚህ ነው ሼክ ኢብኑ ተይሚያ ረሂመሁላህ ብዙ ሰዎች ይሄንን ነገር ስላልተገነዘቡ ሙሻባህ የሚለውን በእኔ እኮ አልነየትኩበትም ብለው የሚሉ ሰዎች በጣም ይገርማሉ ለምንድን ነው የሚገርሙት ሙሻባህ ማለት አስለን ንያማ ካለው እነሱ ጋር ለመመሳሰል የሚልማ እኮ መሆን ነው ሙሻባህ አይባል ሙሻባህ የሚባለው ሰውየው ንያ ሳይኖረው ከነሱ ጋር ተመሳስሎ ወይ ባለባበሱ ወይ በየሆነ ሁኔታው ገጥሞ መገኘት ነው ሙሻባህ መመሳሰል የሚባለው ተሸቡህ ደግሞ አደገኛ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም من تشبه بقوم فهو منهم ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው የቂያማ ቀን የሚሆነው ብለው ለዚህ ነው እንደ አባባል ምን የሚባለው تشبهوا إن لم تكونوا مثلهم فإن التشبه بالكرام فلاح ባትሆኑ እንደነሱ እንኳን ባትሆኑ ተመሳሰሉ አሁን እንደ ሷሃቦቹ ማንንም መሆን እንደማይችል ይታወቃል ሷሃቦቹን ዑለሞቹ ምን ብለው ነው ያስቀምጡላቸው لا كان ولا يكون مثلهم ሆኖም ማያቀብ ካሁን በኋላም አይሆን ያትውልድ ሷሃቦቹን የመሰለ ነብዩ ሰለላሁ ዐለይሂ ወሰለም خير الناس ብለው ነው ያስቀምጡት وفي روايه ከዚህ ኡማ خيرኞቹ ሷሃቦቹ እንደሆነው እንደተቀመጠ ሁላ ከኡማዎች ሁላ ተብሎ የተነገረበት ሐዲስ አለ ከኡማዎች ሁላ ሲባል ከኢሳ ሷሃቦች ከሙሳ ሷሃቦች ከኢብራሂም ሷሃቦች የነብዩ መሐመድ አለይሂ ሰላቱ ወሰለም ሷሃቦች ነው የሚበልጡት የነብዩን ሷሃቦች የሚያክል የለም የትኛውም ነብይ ባልደረቦች የነብዩን ሷሃባ እና አቡበክር እና ዑመር ማንንም የሚያክል የለም ማንንም በደረጃ የሚጠጋቸው የለም المهم እነዚህም መሆን ሷሃቦች መሆን አይቻልም ግን መመሳሰል ትንሽ መመሳሰል ይሞከር ይሆናል መመሳሰሉ ታዲያ በእነሱ በተላልቆቹ መመሳሰል ምንድነው ፈላህ ለዛ ነው ለመመሳሰሉ ጥረት ማድረግ ያለበት ማለት ነው አልኢማሙ አልባኒ ረሂመሁላህ ሁላችንም በዚህ መንገድ ላይ መንገዱን እንጨርሰዋለን ብለን ፍጹም ውስጣችን የለም ነው ያሉት ምንድነው ታዲያ ያለው መንገዱን እንጨርሳለን ሳይሆን እንደ ኤሊ እንጎተትበታለን ብለን ነው የምናስበው መንገዱ ላይ እንደ ኤሊ ለመጎተት ነው ሐሳባችን ስለዚህም ይሄ ከሆነ ተሸብሁ ትልቅ ቦታ ያደርሳል ማለት ነው በጥሩዎች መመሳሰል ጥሩ ቦታ መዋል ከጥሩ ሰው ጋር መሆን ጥቅሙ ይሆነው በተቃራኒው ደግሞ ከመጥፎ ሰው ጋር የሚሆን መጥፎን ሰው ለመምሰል የሚጥር መጥፎ ነገር ለማድረግ የሚጥር ይሄ ደግሞ አለ ይሄ እንግዲህ አላህ አለለት باب قضاء الفوائت وترتيبها ያመለጡትን قضاء ማድረግና ያመለጡ ሶላቶችን قضاء እንዴት እንደሚደረግና ተርቲቡን በተመለከተ የሚናገር ነው حديث 54ኛ حديث ነው عن جابر بن عبد الله رضي الله عنهما أن عمر بن الخطاب رضي الله عنه جاء يوم الخندق بعدما غربت الشمس فجعل يسب كفار قريش وقال يا رسول الله ما كدت أصلي العصر حتى كادت الشمس تغرب
فقال النبي صلى الله عليه وسلم والله ما صليتها قال فقمنا إلى بطحان فتوضأنا للصلاة وتوضأنا من إلال وتوضأنا لها للصلاة بلون بر فصلى العصر بعدما غربت الشمس ثم صلى بعدها المغرب. كجابر بن عبد الله رضي الله عنهما عمر بن الخطاب رضي الله عنه يا خندق لك ፀሐይ ከጠለቀች በኋላ ወደ ነብዩ መጡ እናም ኩፋሩ ቁረይሽን ይሳደቡ ነበር ዑመር ይሳደቡ ነበር ይሄ خندقለት የሚባለው غزوة الأحزاب ላይ ነው የአህዛቦች غزوة የሚባላል የተለያዩ ሰዎች ተጠራቃቅመው መዲናን ለማጥቃት የከበቡበት ነበር የዚህ ጊዜ እንዴት ነው መትረፍ የምንችለው ብለው ሲያማክሩ ሰልማን አልፋሪሲ የሚባል ሱሐባ አለ እሱ ከፋርስ የወሰደው አንድ ብልሃት ነበር እንደዚሁ የመሬት ሰንጥቆ ጉድጓድ ማበጀትና ሰዎች በፈረሳቸው ዘለው የማይመጡት ያክል ዋና የሄጃ መስመሮችን በዚህ አይነት መስበር በሚል ተገባበት ሱሐቦቹም ደካማ ነበሩ በጊዜው ደካማ ሲባል በጥንካሬያቸው ብዙም የሚበላም ብዙ የሚገኝበት ያልነበረበት ወቅት ነው በዛ እንግዲህ ሰውነታቸው በደከመ በዛለ ሰውነታቸው ገቡበት ይሄንን የሚያክል ስራ እያሉ ያንን እየቆፈሩ ምን እያሉ ከቆዩ በኋላ ትልቅ ዋጥኝ ከመሐከል ወጥቶባቸው ያለውን ታሪክ በሰፊው ሐዲሶች ላይ ተዘግቧል ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተአምር አላህ Subhanahu Wa Ta'ala በሳቸው ያሳየበት ነው ያን ቀን ትልቅ ዋጥኝ ወጥቶባቸው ሷሃቦቹ በቃ ካሁን በኋላ ይሄንን መቆፈር አንችልም ብለው ባሉበት ነብዩ ሰለላሁ ዐለይሂ ወሰለም ያንን ሚያወሩን ያንን መዶሻ ተቀበለው ወርደው እዛ ጉድጓድ ውስጥ ያለውን ትልቅ ዋጥኝ ሲመቱ አላህ የተለያዩ ሀገራትን በእስልምና ሲከፈቱ አሳይቷቸው ነበር እዛም ቀይ የሚባለው ይሄ ወርቅ እና ነጭ የሚባለው ደግሞ ፊዳ ወይም ደግሞ ብር የሚባለውን ይሄንን ሁላ ይሄው ኡማ እንደሚቆጣጠር ተናገሩ እዛም አሸዋ ሆነ ያ ድንጋይ ሲመቱት ነብዩ ሰለላሁ ዐለይሂ ወሰለም እንደ አሸዋ ፈሰሰ ነብዩ ከመቱት በኋላ ያንን እየዛቁ ያወጡ በዛ አይነት እንግዲህ ብዙ ስራ ሰርተዋል እዛ ጊዜ ነው ሱሐቦቹ አንዳንድ ድንጋይ አስረው ነበር ወደ ሆዳቸው አካባቢ በጣም ከራህብ የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ድንጋይ ያሰሩበት ቀን ነው ጃቢር ብን አብዱላህ عند حديث لا جابر እንደዚህ ወደ ባለቤቱ መጥቶ ትንሽ ነገር ከአዘጋጀ በኋላ እንደው እሱ እንደዚህ እንትን ስላሉ ስለደከሙ እርሱና በጣም ትንሽ ነው ምግቧ እርሱና የተወሰኑ ሰዎች ቢመጡና በተቀምሱ በየነው ብለው ሲላቸው ይሄማ ትልቅ ነው ብለው አጠቃላይ ሰራዊቱን ያ አህለል ኸንዳቅ አሉሙ ወለው ጠርተው እንዳለ ኸንደቁን ሰው ዛም ቆፍረውን ባጠቃላይ ይዘው ወደዛ ቤት ያቀኑበትና አላህ ደግሞ ያንን በረካ አድርጎ ጠግበው የተረፈበት ታሪክ ያለበት ነው በጣም ብዙ የሆኑ ተአምራቶች የተገኙበት የተስተዋሉበት ቦታ ነው ይሄ ቦታ እዚህ ኸንደቅ ጊዜ ታዲያ ከሆነው ነገር ፀሐይ እስከ ጠለቀ ድረስ ዑመር ረዲየላሁ ዐንሁ ሶላት አልዓስር መስገድ አልቻሉ እዛ በኋላ ከጠለቀ በኋላ መግሪብ ገብቷል እሳቸው ዓስር አልሰገዱም ኩፋሮቹን ቁረይሾቹን እየተራገሙ እየተሳደቡ መጡ እነሱ ናቸው ሶላት አልዓስር እስካሁን ያቆዩ ብለው አላህ መልእክተኛ ሆይ ማኪቱ ሶሊ العصر ዓስር ኩለ ሰግደ አልቀረብኩም ሰገድኩም حتى كادت الشمس تغرب ፀሐይ እስከ ጠለቀች ድረስ ብለዋላቸው فقال النبي صلى الله عليه وسلم والله ما صليتها النبي صلى الله عليه وسلم بالله ملالو እኔም እኮ አልሰገድኩም አሉ ከዛ ከዚህ በፊት አሳልፈናል حاشا الله أو
ملأ الله قبورهم وأجوافهم نارا الله سبحانه وتعالى وداتشون قبراتشون أساتي ملونا بلو نبي صلى الله عليه وسلم رقمواتشون فقمنا إلى بطحان روزورون قديه كعمر عمر من إلال كنبي قا ود بطحان متبال مدينة اللي تشلقون تشي زا قاهننا فتوضأنا للصلاة وتوضأنا لها للصام لصلاة وضوء الرجل للصام على العصر لصلاة ملو يكاتتون البرة خير فصلى العصر النبي صلى الله عليه وسلم عصرا سجدوا بعدما غربت الشمس صحيح كتلقت بوهلا ثم صلى بعدها المغرب كذا وحلا مغرب سجدوا ስለዚህም እንደዚህ ያመለጠው ነገር ካለ አንድ ሰው መስገድ ያለበት በዛችው ጊዜ ነው ያመለጠው ነገር ካለ እሷን ተርቲቧን ጠብቆ በዛችው ፈትራዋን እንከፍተቷን ባገኘ ጊዜ ወዲያው ይሰግዳታል ማለት ነው ሁለተኛ ነገር አከፋፈሉ ወይም ሲያመጣው ሶላቱን ሲሰግደው መስገድ ያለበት ተርቲቡን ጠብቆ ነው መጀመሪያ ዐስር ነው የሚሰገደው ድሮም ስለዚህ መግሪብ ቢገባም ዐስር ሰግዶ ከዛ በኋላ ነው መግሪብ መስገድ ያለበት ሰው ይሄ እንግዲህ የመግሪብ ወቅት ሊወጣ ከሆነና መግሪብ ሊወጣ ከሆነ መጀመሪያ ዋና ሰዓቱ የመግሪብ ስለሆነ ወይ መግሪብ ይሰግድና ምናልባት መግሪብና ኢሻ በርግጥ አንድ አይነት ሰዓት ስለሆነ በሐጃ ጊዜ ብለን እንደዛ ካል ይሆናል እንጂ ለምሳሌ እስቲ ምሳሌውን እንበልና ራሱን ነርገው ራሱን ቢሆን ችግር የለውም መጀመሪያ ያመለጠውን ነው የሚሰግደው ማለታችን መጀመሪያ ዐስርን ይሰግዳል ከዛ በኋላ መግሪብን ይሰግዳል ነገር ግን የመግሪብ ወቅት ልክ ሊወጣ ነው አሁን ትንሽ ነው የቀረው ከተባለ መግሪብ የምታሰግድ ብቻ ነው የቀረችው ወይ አንድ ሶላት የምታሰግድ ብቻ ነው የቀረችው ከተባለ መጀመሪያ መግሪቧን ይሰግዳልና ሰዓቱ ተወጣበት ከዛ በኋላ ዐስሩን ይሰግዳል ማለት ነው በጀማዓ ካገኛቸው እንዴት ያደርግ ከተባለ በጀማዓ ከሚሰግዱ ሰዎች ጋር እሱ ሌላ ሶላት ይሰግዳል አብሯቸው ለምሳሌ እነሱ ማነው መግሪብ ይሰግዳሉ እሱ ዐስር ከኋላ መስገድ ይችላል ለክ እነሱ አንዲቷ ረካዓ ሰግደው ቁጭ ብለው አተህያት ሰላም አለይኩም ወራህመቱላህ ብለው ሲሰናበቱ እሱ በድግልና አንድ ረካዓ ይሞላል ዐስሩን ማለት ነው ከዛ በኋላ መግሪቡን የራሱን መግሪቡን ይሰግዳል በዚህ አይነት ነው ደግሞ መለየቱ እሱ የሰገደው ዐስር ነው እነሱ እየሰገዱ ያሉት መግሪብ ነው ንያው መለየቱ ችግር አይፈጥርም ወይ ከተባለ ምንም ችግር አይፈጥርም ለዚህ የሚደልሉ ብዙ ሐዲሶች አሉ እንላለን ከዛ ውስጥ አንዱን መለየት ፈርድ ላይ ሱና ማሰር ችግር እንደሌለው ማስረጃው أن عبد الله بن عمر أن عبد الله بن عباس كان النبي صلى الله عليه وسلم جربا أدروا بيتاتشو تهجد سجدوال تهجد للنبي صلى الله عليه وسلم واجبنا واجب كما هو قال الساتشو واجب هنا وهن فرض الناس سنة يتكتلوا يسجدوا بكنبرة عندنا هنا ولتنيا معاذ كان النبي عليه الصلاة والسلام يسجدوا يا عشاء الصلاة كذا وهلا سفر مسجد يهدالو سفر مسجد إمام نحجو معاذ كذا كيهدوا وهلا إذا عشاء يسجدالو سفر كان النبي قراءات من حديث يسمونا ظاهروا سفراتቸው ያሰግዳሉ معاذ رضي الله عنه ሲያሰግዱ ታዲያ ይሄ ሁለተኛ የሚሰግዱት ኢሻ ለሙዓዝ ሱና ነው ለሰዎቹ ግን ዋጅባቸው ነው ስለዚህ በዚህ አይነት ንያ የተለያየ አንድ ሰው ከአንድ ሰው ጀርባ ቢሰግድ ምንም አይነት ችግር የለውም ማለት ነው
እንዳይረዝምበት እንጂ ወይ ረዝሞበት ከታከተው እንጂ ተራዊህ እየተሰገደ አንድ ሰው መጥቶ ከኋላ ኢሻ ቢያስር ችግር የለውም ከዛ ሁለቱ ተሰግዶ ሰው ሲቆም እሱ ተነስቶ ሁለት ረካዓ ሊያመጣ ማለት ነው ይሄ እንግዲህ አሁን ያየነው ሐዲስ የሚጠቁመው ምንድነው አምስት ወቅቱ ሶላት ቀዷ ይደረጋል እንግዲህ ቀዷ የሚደረገው ባለሱ ያለሱ የራሱ ምክንያት እንደው የራሱ ጥፋት ላይኖርበት ነው አንዳንድ ዑለማዎች አንዳንዶቹ ደግሞ የሱም ጥፋት ቢኖርበት ቀዷ ያድርግ ይላሉ የሱ ጥፋት ላይኖርበት ማለት ምን ማለት ነው ለምሳሌ በእንቅልፍ አመልጦት ከሆነ ቀዷ ማድረግ ይችላል ይሄ ምንም ማንም የማያወግዘው ነው ይሄ በእንቅልፍ አመልጦት ከሆነ ወይም ደግሞ ረስቶ ከሆነ ረስቶ የሰገደ መስሎት አንድ ሰው ላይሰግድ ይችላል አሻ የሆነ ቦታ ሄዶ በዛው ከዛ አመሻሽቶ ቤት ገብቶ ረስቶት በሁለተኛው ቀን በሶስተኛው ቀን ትዝ ሊለው ይችላል የዚህ ጊዜ ያችን አሻ ትዝ ባለው ጊዜ 6 ሰዓትም ከቀኑ ትዝ ይበለው ከሌሊቱም 6 ሰዓት ትዝ ይበለው ትዝ ባለው ጊዜ ብቻ ይሰግዳታል ማለት ነው ያችን ትዝ ባለው ጊዜ መስገዱ አወለ ወቅቷ ያችነች اللهم صل على واقيم الصلاه لذكرى ስታስተውስ ሶላትን አቋቁም ብሎ ስላለ ማለት ነው ይሄ ግን ያው አንዳንድ ዑለማዎች ተንቢሉትም ተርጂህ ያደረጉት ዑለማዎቹ ከሰላት الخوف በፊት መሆኑ ነው ይሄኛው ድርጊት ከሰላት الخوف ሳይመጣ በፊት ነው ሰላት الخوف ከመጣ በኋላ ባለፈው እንዳሳለፍ ነው አንድ ሰው እየመጣም እየሮጠም እየወደቀም እየተነሳም በዚህ አይነት ይሰግዳል አስጨናቂ ሲሆን እንደዛው በጭንቁ ጊዜ እየመጣም ምን ይያለ እዛው አላሁ አክበር ብሎ ማለት ነው ይጀምረውና እየመጣም ምን ይያለ እዛው ሶላቱን በተረካ እየሮጠ ይሰግዳል ሀገሩ ውስጥ ቢሆን ማለት خوف ከተከሰተ የግድ ከሀገሩ መውጣት የለበት ሰላት الخوف እንዲፈቀድለት እንደ ሰፈር አይደለም ማለት ነው እዛው ሀገር ውስጥ خوف ከተከሰተ ያው ነው ይሄ ነው ሌላው በዛሊም ላይ ዱዓ ማድረግ ይበቃል ዛሊም የሆነ ሰው አይነት ያለው እንግዲህ ሰው የዛሬ ሰው አላህ እንግዲህ አላህ እንደው ይጠብቀን እንጂ ዱዓ ማድረግ ነው በርግጥ ዛሬ ላይ አብዛኞቻችን እንደው ዲኑን ከላይ አይደለ ያዝነው ከላይ ነው ስለዚህ ከላይ ስለሆነ ብዙ ትኩረታችን እንደው አንድ ሰው ዙልሙ ከድንጋይ ይነካካል ምናምን ሳይሆን ልክ እኛን የሚነካን መስሎ ከታየን እንነሳለን እኛን የማይነካን መስሎ ከታየን ምንም ያክል ጥፋቱ ዲናዊ ሆኖ በጣም አደገኛ ቢሆንም እንኳን ልባንለው የራሱ ጉዳይ ልክ ምን እንዳለው ቢጤ መሰላ ነብዩላህ ሙሳ አለይሂ ሰላቱ ወሰለም ህዝባቸውን እኑ አላህ Subhanahu Wa Ta'ala እቺን ሀገር ክፈቱ ብሏል እና መጋደል አለባቸው ብለው ሲሏቸው اذهب انت وربك فقاتلا انها هنا قاعده አንተና ያንተ ጌታ ሄዳችሁ ተጋደሉ እኛ እዚህ ተቀመጦች ነን ነሱር ሲመጣ እንመጣለን ይሄንን ብለው ልክ እንደዚህ የዛሬም ሰው ዲኑ ሲሆን اذهب انت وربك فقاتلا የተወሰኑ ሰዎች ዲን የሚያንገባግባቸው ይኖራሉ እነሱ እንደሆነው ያድርጉት ነው የግል ጉዳይ ሲሆን ግን እንኳን ሌላው ይቀርና ሌላ ነገር ላይ እስከመደራረስ ድረስ ነው የሚደረሰው ማለት ነው እና ይሄ በጣም የዲን ጉጉትም ማነሱን ያሳያል ምን ያክልም ብልሽነት እንዳለ ያሳያል ማለት ነው በእያንዳንዳችን ጋር ዛሊም የሆነ ሰው እንደዚህ ሶላትን ያው ከልክሎ ምን ብሎ ሰዎችን ነብዩ አለይሂ ሰላቱ ወሰለም ገላለሁ ብሎ ሰሃቦቹን ገላለሁ ብሎ መጥቶ
ሰዎችን ከዲናችሁ ለምን አትመለሱም ብሎ በዚህ አይነት የሚያሰቃየውን ሰው ረሱሉ ሰለላሁ ዐለይሂ ወሰለም ረግመዋል። በዚህ አይነት እንግዲህ ዛሬም ላይ ይሄው ተግባራቸው ይሄው የሆኑ ሰዎች አሉ። ከሰፍ ውስጥም ከሰፍ ውጭም ማለት ነው። ከሰፍ ውስጥም በዚህ በመስጊዱም ገብተው የተሰገሰጉ አሉ፣ ከመስጊዱም ውጭ ያሉ እንደዚሁ አሉ። እነዚህን ታዲያ አላህ ዱዓ የምናደርገው ምንድነው? አላህ Subhanahu Wa Ta'ala እድሜያቸውን ያርዝመው። አላህ Subhanahu Wa Ta'ala እነሱን ቀጥቶ መማሪያ ያርጋቸው ነው። እነዚህን ሰዎች በዲን ስም ተመሳስለው ገብተው ዲን ላይ የሚጫወቱ ሰዎች አላህ ቀጥቷቸው መማሪያ ያደርጋቸው ነው። አላህ እድሜያቸውን ያርዝመው። አላህ እድሜያቸውን ያርዝመው። መማሪያ ያርጋቸው። ሌላው መሳኢቦችን አደጋዎች ይከሰታሉ። ሁሉ ጊዜ ችግሮች ይመጣሉ። ችግሮች በሚወጡ ጊዜ መሳኢቦች ሙሲባ በደረሰበት ሰው ላይ ይከብዳሉ። ዲናዊ የሆነ ነገር የሚያንገበግበው ሰው አለ። ዑመር ረዲየላሁ ዐንሁ ሙሽሪኮቹን እየተሳደቡ ነው የመጡት ሶላት ባለመስገዳቸው፣ ሰሃቦቹ እንደዚህ በመቸገራቸው፣ ነብዩ ሰለላሁ ዐለይሂ ወሰለም በመቸገራቸው እንደዚህ ሊይዟቸው ዲኑ አሳስቧቸው ልባቸው ሊፈነዳ ሆኖ ሲመጡ ነብዩ አለይሂ ሰላቱ ወሰለም ምንም አልሰገድኩም እያሉ እሳቸው ላይ ደረሰውንም እያነሱ አጽናንተዋቸዋል። እንዲህ ያለውን ሰው ደግሞ ከጎኑ መቆምና ማጽናናትን ተገቢ መሆኑን ከዚህ ሐዲስ የምናገኘው ይሆናል። ሌላው አንዳንድ ቦታ ላይ ማል ባይባልም አንድ ሰው ቢምል ምንድነው መሐላ የሚያበዛው አያስብልም እና ምሎም ቢሆን የአንዳንድ ነገሮችን ጥንካሬ ለማሳየት አንድ ሰው ቢሞክር ምንም ችግር የለውም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ማሉልኝ አላላቸው ዑመር። ነገር ግን ነብዩ ምንድነው ያሉት? ወላሂ ማ ሰለይቱሃ በአላህ እምላለሁ እኔም አልሰገድኩም ብለውታል። ስለዚህም አንዳንዴ ነገሮችን ለማጠንከር ተብሎ እንደሚማል ከዚህ እንወስዳለን። ባቡ ፈضل صلاة الجماعة ووجوبها صلاة الجماعة واجبነትና እንዲሁም ደግሞ የصلاة الجماعة فضل የሚያስተምር ነው ይሄ ርዕስ። ሸሪዓት الاسلام በብዙ ነገሮች ላይ ህብርን፣ ስብስብን፣ አንድነትን ይፈልጋል። ሸሪዓት الاسلامን ያልተረዱ ሰዎች ደግሞ በተናንሽ ነገሮች ሰውን መበታተንን፣ መከፋፈልን እንዲሁም ደግሞ ሐሳቡን ለያይተው ወድነው ብዙ ቦታ ብዙ አንጃዎች መፍጠርን እንደ ጀግንነትና እንደ ቁም ነገር ይዛሉ። ሸሪዓው አንድነት እንዲገለጽበት ብሎ ሶላት አልዒድ በአንድ ቦታ ላይ እንዲሰገድ አድርጓል። ሶላት አልጁሙዓ በአንድ ቦታ ላይ እንዲሰገድ አድርጓል። አንድ ቦታ ላይ ዓለማዊ ስብሰባ በአንዲት መሬት ላይ አረፋ ላይ በሐጅ ላይ ደግሞ በተለያዩ መሻዕር ቦታዎች ላይ ከአረፋም ውጪ እንዲሰባሰቡ አድርጓል። ይሄ በእድሜ አንድ ሰው ሄዶ የሚሰበሰበው የሚታደመው ስብሰባ ነው፣ እስላማዊ ስብሰባ ማለት ነው። እንዲሁም ደግሞ እዚሁ ሀገሩ ካሉ ሰዎች ጋር በዒድ ላይ በጁሙዓ ላይ ይሰባሰባል። ይሄም እንግዲህ ስብሰባ ነው። ይሄ መሰባሰቡ ምንድነው የሚጠቅመው? ከአካልስ መሰባሰብ ምንድነው የምንፈየደው ከተባለ የአካል መሰባሰብ አይደለም ዋና የተፈለገው። አካላችን ሲሰባሰብ ቀልባችንም አብሮ እንዲሰባሰብ ተፈልጎ ነው። ምክር እንዲሰጥ በምክሩ እንድንጠቀም ሁሉም ራሱ እንዲያስተካክልበትም በምክሩ ይሄ ሁሉ ነገር ነው ከጀርባ ያለው ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ የሆነ መንገድ ሄደው ሰሃቦቹ ሲሰፍሩ በየቲሻው ገቡ። ሰሃቦቹ ዛፍ ያለበት ብትን ነው። ከዛ እነ ተፈረቀኩም هذا من الشيطان አሏቸው። በሰውነት እንኳን እንደዚህ መበታተናችሁ ከሸይጣን ሰብሰብ በሉ አሏቸው። በአካላት መሰባሰቡ አንድ ኸይር አለው። በአካላት መሰባሰቡ አንድ ኸይር አለው። ሁለተኛ ሲቀጥል የዚህ ደግሞ በአካላት የመሰባሰብ ዋና ቁም ነገር በቀልብ መሰባሰብ ነውና በቀልብ ደግሞ እንዳይነጣጠል አንድ ሰው በጣም አድርጎ ጥረት ሊያደርግ ይገባል። ከጀማዓ የሌላ አመለካከት ይዞ ከመምጣት ሊሆን ይችላል፣ ወይም ዲንን የሚያፈራርስ ቢድዓዊ አስተሳሰብ ይዞ ከመምጣት ሊሆን ይችላል። ለመሳሰለው ዝም ብሎ አዲስ ነገር ይዞ መጥቶ ጀማዓ ከመምጣትም በጣም ጥንቃቄ ማድረግ አለበት። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሶላት ላይ ሶፍ
እንዲስተካከል ካዘዙ በኋላ ولا تختلفوا فتختلف قلوبكم አትለያዩ እንደዚህ አንዳችሁ ወጣ አንዳችሁ ገባ እየሆናችሁ አትቁሙ የዚህ አካላችሁ መለየት ቀልባችሁን ያለየ فتختلف قلوبكم ቀልባችሁ ይለያይ ብለዋል አካላ ሲለያይ እስከ ቀልብ መለየት የቀልብ መለየት ደግሞ ከባድ አደጋ ነው አላህ Subhanahu Wa Ta'ala አንዳንድ ሰዎችን የቀጣበት የሆነ ቅጣት ምንድነው እርስ በራስ ማለያየት ለዚህ ነው ካፊሮቹን አላህ ሲነግረን ተحسبونهم جميعا وقلوبهم شتى እናንተ አንድ ናቸው ብላችሁ ታስቧቸው አላችሁ እነሱ ግን የተበታተኑ ናቸው ይላል ይሄ እንግዲህ እንደ ቅጣት ነው የተነገረን ማለት ነው ያ እኛ ጋር ይመጣል እንግዲህ እኛ ጋር ይመጣል ተገልብጦ ማለት ነው እና ብዙ ጊዜ እንዲህ ግዴለሽ የሆኑ ሰዎች አሉ ለዲን ግዴለሽ የሆኑ ሰዎች ጀማዓ ተበተነ አልተበተነ ግዴላቸው እነሱ ብቻ የራሳቸው ዓላማ ይሳካ እንጂ ጀማዓ መበታተኑ ምንም አይመስላቸው እነሱ የራሳቸው ዓላማ ይሳካላቸው እንጂ ጀማዓ ቢጋጭ ምንም አይመስላቸው እነሱ የራሳቸው ዓላማ ይሳካላቸው እንጂ መስጊድ ውስጥ ማንቀረ ግዴላቸው ይሄ እንግዲህ አንደኛ የሚመነጨው ከኢማን ድክመት ሁለተኛ ከዕልም ጥረት ነው አንዳንድ ሰዎች ለኢማን ያላቸው ጉጉት ጥሩ ሊሆን ይችላል ጀህልና ይኖር በዚህ በጀህልና የተነሳ በጣም ኢምንተ በሆኑ ጉዳዮች ይሰፉ በማይባሉ ይስፉ ተብሎ በማይባሉ ጉዳዮች ያነሱ ሰውን የሚበታትኑና ቀልቡን የሚያራርቁ አሉ ይሄ በጣም አደገኛ ነገር እንዲህ ያለው ነገር ከባድ ሶላተል ጀማዓ የታዘዘው የዚህ አይነቱን ነገር ለመጠበቅ ነው ቀልቦችን አንድ ማድረግ ያስፈልጋል አንድነት ላይ መጠንከር ለራስ ነው ሰውየው ከሙስሊሙ ኡማ ጋር አንድነቱን ባጠነከረ ቁጥር ሸይጣን ይመረቀዋል የሸይጣን ግብረአበሮችም እንደዚሁ አንድነት አላቸውና እኛ ማጥቃት አንችልም ይላሉ ለከ ነብዩ ሰለላሁ ዐለይሂ ወሰለም انما ياكل الذئب من الغنم القاصيه እንዳሉት ማለት ذئب የሚበላው ተኩላ የሚበላው ከፍየሎቹ ውስጥ ወጣ ያለችውን ይጠብቃትና የተነጠለችውን ብድግ አርጓት ይወጣል ልክ እንደዚህ ሸይጣንም ከጀማዓ የተነጠለው ነው ከዛም በሱ ልብ እየገባ ሌላውን ይበታተናል በሱ ልብ ከዛ ከጀማዓ ተነጠለው ሰው ልብ እየገባ ሌላውን በሱ ይወጋል ማለት ነው ሌላውን በሱ ይበታተናል ይሄ እንግዲህ በየቦታው ያለ ነው በፊትም የነበረ አሁንም ያለ ወደፊትም የሚቀጥል አንድ ሰው አላህ Subhanahu Wa Ta'ala ልቦና ሰጥቶት ኢማን ሰጥቶት እንዲህ ያለውን ነገር አውቆ ዋናው ትልቁ ነገር የእስልምናው ጉዳይ ነው ብሎ ለዛ ለትልቁ ለዲን الاسلام ቦታ ሰጥቶ ነገሮችን ካላከመ በስተቀር እንዲህ ያለው ጉዳይ የራሱን ጉዳይ ያስተናገደ ሰው የሚከፋፍል ምናምን እንደዚህ ወይ የራሱን ቢድዓ ያመጣ ወይ ደግሞ የራሱን አመለካከት አልተቀበሉኝም ብሎ የሚከፋፍል በየቦታው አለና መጠንቀቅ ያስፈልጋል እስቲያዛም الفذ ب27 درجة عبد الله بن عمر رضي الله عنه رسول صلى الله عليه وسلم قال صلاة الجماعة هي جماعة صلاة أفضل من صلاة الفذ باتناتل كم السجدوا صلاة بلتال ب27 درجة بها 7 درجة ይሄ እንግዲህ ከሶላት المنفرد ወይም ደግሞ ተነጥሎ አንድ ሰው ከሚሰግደው ሶላት ደረጃው በጣም የተለቀ መሆኑን ነው የሚያሳየው الكبائر በሚባለው ኪታብ الامام الذهبي رحمه الله ከሰለፎቹ ውስጥ አንዱ ሶላት الجماعة ምልጦት የሆነ ህልም አይቶ ነበር እሱም 27 ጊዜ ሰግዶት ነበር እሱ ራሱ 27 ደረጃ ይበልጣል የሚለው ሐዲስ ስላለ 27 ጊዜ ሰገደው አንዱ ሶላቱ ለኢሻ ሁሉም መስጊድ ሲሄድ አምልጦታል ከዛ በቃ እንግዲህ አለና 27 ጊዜ ደረጃው እንደዚህ ነው ብለዋል ነብዩ ብሎ እንደዛ ሰገደው በርግጥ ብዙ
የሚደገፍ አይደለም ወኸይሩል ሀዲ ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን ከዛ እሱ እንደዚህ አድርጎ ከተኛ በኋላ በመናሙ ምን ያህል ከሰዎች ጋር ፈረስ ይሽከዳደማል ሲሽከዳደም እነሱ በጣም ይገርሙታል እሱ ወደ ኋላ ይቀራል እና ምን ነው እንደዚህ ተታችሁኝ ሄዳችሁ እንደው በጣም ቀደማችሁኝ እኮ ብሎ ሲላቸው አንተ የሰገድከው ሶላት እንደዚህ ነው የሚረቀው ከኛ ሶላት በላው አሉት ይላል الإمام الذهبي رحمه الله كتاباته لا الكبائر በሚባለው አስቀምጠውታል ከከባኢር አንዱ ሶላት الجماعه ለመገኘት ነው ያለ ምንም ምክንያት አንድ ሰው ሶላት الجماعه ያለ ምክንያት መልጦት ከሆነ ይሄ ጥፋት ነው عن ابي هريره رضي الله عنه ይሄን ጨረስን ከውስጡ የምናገኛቸው ነገሮች በጀማዓ መስገድ ያለውን ፈضል ነው ትልቅ ደረጃ አለው ትልቅ ልዩነትም አለው ሶላት አልሙንፈሪድ ደግሞ እንደሚበቃ ይጠቁማል ይበልጣል ነው እንጂ ብቻውን ሲሰግድ ይጣፋል ስለማይል ይበቃ ማዓሊስ ወንጀል ሰውየው ያለምንም ምክንያት ከሆነ ቤት ቀርቶም የሚሰግደው ቤት ውስጥ እንደ ሴት የሚሰግደው ማለት ነው ያለ ምክንያት ከሆነ ሶላቱ መጥፋቱን አይጠፋም ነገር ግን ከወንጀል ጋር በመቅረቱ ወንጀል ይነካዋል ከወንጀል ጋር ሶላቱ ይሆናል አንዳንድ ዑለማዎች ሸርጥ ነው ብለዋል ልክ እንደ رفع الحدث ምናምን ሸርጥ ነው በጀማዓ መስገድ ሸርጥ ነው ስለዚህ من صحة شروط الصلاة أن يصليها مع الجماعة ይሄን ብለው ያስቀምጣሉ እንደዚህ ብለው ያስቀምጡት ዑለማዎች ጋር በጀማዓ ካልተሰገደ በስተቀር ሶላቱ ባጢል ነው የሚሉት ይሄ ዛሂሪዮቹ እንደዚህ ብለው ነው ይሄዱት አንዳንድ ትላልቅ የምንላቸው ዑለማዎች ተቀላቅለውታል ይሄንን ቀውልና ያስፈራል ያለ ምንም ምክንያት አንድ ሰው ዝም ብሎ መስገዱ ቤቱ መስገዱ ይሄ ከባድ ነገር ነው ማለት ነው በዚህም የተነሳ በሰፈርም ላይ ያለ ቢሆን አንድ ሰው ሰፈር ጉዞ ሄዷል ነገር ግን ተቀምጧል የሆነ ቦታ እንግዳ ነው ሰውየው ለዛ ሀገር እንግዳ ነው ነገር ግን አዛን ይሰማል እዛው አካባቢ ነው በቃ የመጣበት እንግድነት ያረፈበት ቤት ያለው ሶላት الجماعه መሄድ ዋጅብ ለመሆኑ ነብያችን አለይሂ ሰላቱ ወሰለም ያንን አይነ ስውር የሆነው ሰው እንኳን ዑዝር አለመስጠታቸው ነው አተስማዑ ሊዳ ያሉት ጥሪ ትሰማለህ አዎ ፈጅ ና ይሄ ሶላት الجماعه በውስጡ ብዙ ሚስጥር አለው لمن تأمله ሆን ብሎ ለተገነዘበው ሰው ማለት አንድነትን ያሳያል ቀደም እንዳለው ሶብርን ያስተምራል ሙስሊሞች በተለያየ በሆነ ጉዳያቸው ላይ ዝም ብሎ እርስ በራስ መበላለጥ እንደሌላቸው በዝም ብሎ ነገር መበላለጥ እንደሌላቸው ማስረጃ ነው ዝም ብሎ አይበላለጡም የሚበላለጡት አላህ Subhanahu Wa Ta'ala ዘንድ ባላቸው የተቅዋ ደረጃ ነው የሚበላለጡት አላህ Subhanahu Wa Ta'ala በሰጣቸው ኢማንና ዒልም رفع الله الذين آمنوا منكم والذين أوتوا العلم درجات ስለሆነ ማለት ነው የሚበላለጡት በዚህ ከዚህ ውጪ ሰው በጎሳው እንደማይበልጥ በሀገሩ በአህጉሩ በምኑ እንደማይበልጥ አላህ Subhanahu Wa Ta'ala በሶላት الجماعه አሳይቷል ሁሉም እግሩን ገጥሞ ነው የሚሰግደው ማለት ነው عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم صلاه الرجل في الجماعه عند سو بجماعه የሚሰግደው ሶላት تضاعف تنبابرالچ على صلاته في بيته بيته كم يسجد وفي سوقه جبايا بوتاو لي هونو كم يسجد 25 ضعفا هيا امستطف تبلطالچ وذلك يهم انه اذا توضأ ይህን 25 ደረጃ የሚያገኘው وضوء አድርጎ فاحسن الوضوء وضوء ካሳመረ ثم خرج الى المسجد ከዛ ወደ መስጂድ ወጣ لا يخرجه الا الصلاه ሶላት እንጂ አያወጣውም ሰውየውን ሌላ ምንም ምክንያት የለውም ወደ መስጊድ ሲሄድ ማለት ነው ወደ መስጊድ እንግዲህ ሰዎች ምክንያት አላቸው ለዝና የሚመጣ ሊኖር ይችላል ለሌብነት የሚመጣ ሊኖር ይችላል አንዳንዱ ጫማ ሊሰርቅ ይመጣል እንዴ መስጊድ የሚመጣበት አመጣጥ ይለያያል እስቲ መስጊድ ደግሞ ምን አለ ደግሞ ሊያቸው ብሎ የሚመጣም አለ ሊያቸው እንደ ኸይር ነገር ማለት ነው ሊያየን የሚመጣም ይኖራል
እኛም ደግሞ የመጣነው ምናልባት ለደሞዝም ሊሆን ይችላል የመሳሰለ እንግዲህ የሰው ዓላማ መስጊድ ሲመጣ ይለያል ሁሉም የየራሱ የሆነ ዓላማ አለው ማለት ነው አላህ Subhanahu Wa Ta'ala ሁሉም ልቡን የሚያውቀው አላህ ነው የሁሉንም ልብ የሚያውቀው አላህ ነው ብቻ መስጊድ ሲመጣ ሁሉም ይመስላል የዚህ አይነቱ ነገር ስላለ ነው ነብዩ ሰለላሁ ዐለይሂ ወሰለም 25ቷን ደረጃ ማን ነው የሚያገኛት መስጊድ የመጣ በአጠቃላይ ነው ይሄ እንዲሰመርበት በደንብ እንዲታወቅ ምን አሉ وذلك يهم አሉ 25ቱ ደረጃ የሚገኘው انه اذا توضأ فاحسن الوضوء وضوء ሲያደርግ አሳምሮ وضوء ካደረገና ثم خرج الى المسجد لا يخرجه الا الصلاه صلاه እንጂ ሌላ ዓላማ ሳይኖረው ወደ መስጂድ የሚወጣ ከሆነ የመጣበት ዓላማ ምንድነው ሶላት ብቻ በቃ ሌላ ዓላማ የለውም ሶላት لم يخطو خطوه አንዲት እርምጃ ይራመድም الا رفعت له بها درجه الله سبحانه وتعالى الا رفعت له درجውን ከፍ ቢያደርገው እንጂ وحط عنه ከሱ ቢራገፍ እንጂ بها በሷ ሰበብ خطيئه ወንጀል ቢያራግፍለት ቢሆን እንጂ ማለት ነው حط የሚለው አላህ ነው የሚያራግፍለት የታወቀ ነው ለዛ ነው ለወጣ ተደርጎ የመጣው واذا صلى በሰገደ ጊዜ ደግሞ لم تزل الملائكه تصلي عليه ملائكوቹ በሱ ላይ ሶላት ከማውረድ አይወገዱም حتى ما دام في مصلاه በሰገደበት በሆነ መስገጃ ቦታ ላይ እስካለ ድረስ መላእክቶቹ እሱ ላይ ሶላት ያወርዳሉ ከመላእክታ ከሆነ ሶላት استغفار ያ አላህ ማረው እያሉ ይጠይቁለታል ይሄው ይመጣል እኮ እዚሁ እየተናገረ ነው የመላእክቶቹን ሶላት اللهم صل عليه اللهم صل عليه አወድሰው ያ አላህ اللهم اغفر له ማረው اللهم ارحمه زللت እያሉ ይላሉ ولا يزال في صلاه من انتظر الصلاه صلاه እስከተጠባበቀ ድረስ ሰውየው ሶላት ውስጥ ከመሆን አይወገድም متفق عليه ثواب ማለት واللفظ للبخاري ስለዚህም በጀማዓ የሚሰገደው ሶላት ቀልድ አይደለም ብቻ ምን ይፈልጋል እሱ ዝግጅት ይፈልጋል መጀመሪያ ሰውየው ውዱእ በስነ ስርዓት አድርጎ መንቀሳቀስ እዛ ውዱእ ካደረገ በኋላ ደግሞ ንያው ወደ መስጂድ ሲነሳ የተነሳበትን ዓላማ ማወቅ ወደ መስጂድ ሲመጣ ለሶላት እንጂ ለምንም ዓላማ እንዳልመጣ ማወቅ ይሄንን አድርጎ በዚህ አይነት በጥሩ ኢኽላስ በጥሩ ሙታባዓውን አገኘ በጥሩ መልኩ ነው ወደ መስጊድ እየመጣ ያለው ሁለተኛ ደግሞ ኢኽላሱን ማግኝቷል ለአላህ Subhanahu Wa Ta'ala ጥርት አድርጓል በዚህ አይነት ከሆነ ያው የሚፈልገውን ያክል ይደርሳል ባይሆን እዚህ ጋር 25 ይላል የቀደሙ ላይ 27 ይላል እንዴት ነው የሚታረቀው ከተባለ 25ቱን መጀመሪያ አላህ ነገራቸውና ከዛ 27 እንደጨመረ ነገራቸው አንዱ ማስታረቂያ ሐሳብ ይሄ ነው ከዑለሞች የተሰነዘረው ማለት ሌላው ደግሞ ምናልባትም ይሄ عدد القليل لا ينافي العدد الكثير عدد الكثيرን አይጋጭም ለምን 25 ሲባል የተፈለገው 27 ድረስ ሊሆን ይችላልና እያሉ ብቻ በዚህ አይነት ይሉታል صلاه الجماعه መስጂድ ውስጥ መስገድ ያለውን ፈضል የሐዲስ በሰፊው አብራርቷል ይሄ እንግዲህ ሁላችንም ልንጠናከርበት የሚገባ ነው ማለት ነው صلاه الجماعه ሱብሂን ያካትታል صلاه الجماعه ሱብሂን ያካትታል الصبح صلاه الجماعه النقص في صلاه المنفرد وتاخرها في الفضل ደግሞ صلاه الجماعه አንድ ሰው ብቻውን ተነጥሎ የሚሰግደው ያንን እንደማይደርስለት ነው ሌላው ብቻውን ቢሰግድ ግን ከትልቅ ጉድለት ጋር ይሄንን ትልቅ አጅር አጥቶ እንደሚበቃለት አላህ እንደሚቀበለው ግን ያሳያል መላእክቶቹ መስጂድ ቁጭ ብሎ አንድ ሰው ኢኽላሱ ካማረ ለምሳሌ ከመግሪብ ጀምሮ አንድ ሰው ኢሻን ይጠብቃል አሁን መስጊድ ቁጭ ብለን ማለት ነው ለከኛ አላህ እንደው ይቀበለን እንጂ ማለት ነው ለዛሂሩ ቁጭ ብለናል እንግዲህ አላህ ነው የሚያውቀው ከኛ መሐከለ ይሄንን ደረጃ ማን እንደሚደርስ ማለት ነው ግን ለዛሂሩ አንድ ሰው በዚህ አይነት ቁጭ ብሎ በቅራአት መልክ ሊሆን ይችላል ወይ እየዘከረም ሊሆን ይችላል ወይ ቁርአን እየቀራም ሊሆን ይችላል
ሶላት የሚጠብቅ ከሆነ ሶላት ውስጥ እንዳለ ተደርጎ ነው የሚታሰበው ሶላት ውስጥ እንዳለ ተደርጎ ይታሰባል ከምኑ ውጪ ነው እያልኩ ያለሁት እዚህ ጋር ካለው ዒልሙ ጋር እንግዲህ ኢኽላስ ካለ ምናልባት ዒልሙ ጋር የሚመጣ ሰኪና ያለ የምናገኘው እርጋታ ነው በርግጥ حتى አንዳንዴ ጥሩዎች እንኳን ባንሆን ለጥሩዎቹ የመጣው ነገር ከጨረፍታውም ቢሆን የሆነ እንደው ፍንጣሪ ይነካናል ለዚህ ነው ፍንጣሪ እንደሚነካን ኸይር ቦታ ላይ ቁጭ ካል ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው አንስተዋል መላእክቶቹ እንደዚህ የመጃሊስ العلم ላይ የዕልም ቦታ ላይ ተሰባስበው እንደሚሄዱና ከዛ በኋላ አላህ ጋር እነዛ ሰዎች እያንዳንዳቸው የዕልም ቦታ ላይ ያሉ ሰዎች ትልቅ ፈضል እንደሚያገኙ የተናገሩበት ሐዲስ ላይ መጥፎ ሰው አለ ብለው መላእክቶቹ ይሉታል አላህ ምሪያቸዋለሁ ሲል አይ አንዱ መጥፎ አለ ዝም ብሎ ነው መጥቶ የተቀመጠው ብለው ሲሉ هم قوم لا يشقى بهم جليسهم እነሱ ሰዎች ናቸው ከነሱ ጋር አብሮ የተቀመጠው የሆነው ከነሱ ተቀማጫቸው እድል ቢስ የማይሆንበት ብሎ አላህ Subhanahu Wa Ta'ala እሱንም በእነሱ ሰበብ ይመራዋል ብለው የተናገሩበታል ስለዚህም የዚህ አይነት ቦታዎች አብሶ የዕልም ቦታዎች ትልቅ ናቸው ከሰለፎች ውስጥ ابتغينا العلم لغير الله فأبى العلم إلا لله እኛ መጀመሪያ ዒልምን ከአላህ ውጪ ፈለግነው ዒልም ግን ለአላህ ካልሆነ በስተቀር ብሎ አስተካከለን ብለው ያሉም አሉ አንዳንዴ ዒልም ሰዎች እያወቁ በሄዱ ቁጥር አቅጣጫ እያስያዛቸው ይሄዳል ሸፋፋ የነበረው ሁላ መጀመሪያ ትንሽ ሲያውቅ እዩኝ ብሎ ሀገር ሲረብሽ የነበረው ሁላ በደንብ ሲያውቅ እየቀና እየተስተካከለ የሚሄድበትን ሁኔታ ይመጣል ማለት ነው ሌላው ከዚህ ሐዲስ የምናገኘው ይሄ ትልቅ ፈضል ደረጃን ከፍ እንደሚያደርግ ነው ይሄ ውዱእ አድርጎ ወደ ሶላት الجماعه በዚህ ነው በስነ ስርዓት አንድ ሰው ኢኽላሱን ሶላት እንጂ ሌላ ነገር ሳይፈልግ በኢኽላስ የሚመጣ ከሆነ ደረጃውን አላህ ከፍ እንደሚያደርግለት ወንጀሉ እንደሚራገፍ መላእክቶቹ ለሱ እስትግፋር እንደሚያደርጉ እነዚህ ነገሮች እንዳሉ ነው ይሄ ትልቅ ፈضል አለው ይሄ እንደው በዱንያ ብናስበው ቁጥር የማይገኝለት ገለጻ የማይበቃው ያክል ነው በጣም ትልቅ ነገር ነው እና ይሄን ፈضል ማጣት የለብንም ሁላችንም ቢሆን መጠናከር ያስፈልጋል ሶላት الجماعه ላይ አንድ ሐዲስ ነው የቀረችው እንጨርሰን من ይላል ሐዲሱ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم رسول صلى الله عليه وسلم أثقل الصلاة على المنافقين كصلاة كباد منافقوش لا صلاة العشاء وصلاة الفجر صلاة العشاء النا صلاة الفجر نو ميكبدوين ሁሌ ተጠባብቀው ሁሌ ተኩረሰተው መስገድ አይችሉም ሙናፊቆች እነዚህን ሁለት ሶላቶች ሁሌ ተጠባብቀው ሁሌ ተኩረሰተው መስገድ አይችሉም በጀማዓ ጠብቀው ሁሉን ነገር ጠብቀው ማለት ነው እነዚህን ሁለት ሶላቶች አይችሏቸው ለዛም አትቀሉ ሶላት ከሶላቶች ከባዱ على المنافقين بمنافقوቹ ላይ صلاه العشاء وصلاه الفجر ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ولو يعلمون ما فيهما በውስጣቸው ያለውን ነገር ቢያውቁት ኖሮ ቀርተው ሊሆን ይችላል ስንት ዓሊም ሆኖ ይጠመማል እንደው ለዛሂሩ ተምሯል የሚባል ማለት ነው ولو يعلمون የሚለው እዚህ የተፈለገው ትክክለኛው ማወቅ እንደው የለፍዙ ማወቅ ሳይሆን ትክክለኛ ማወቅን ሐቂቀተል ዒልምን ቢያውቁ ኖሮ ما فيهما ውስጣቸው ያለውን ነገር ትክክለኛ ማወቅን ቢያውቁት ኖሮ لأتوهما በመጧቸው ነበር ولو حبوا እንደ ህፃን ልጅ እየዳሁ እንኳ ቢሆን እንደ ህፃን ልጅ እየዳሁ እንኳ ቢሆን እንደዚህ ዳዴ እያሉ ይመጡ ነበር ولقد هممت أن آمر بالصلاة النبي صلى الله عليه وسلم
እኔማ አስቤ ነበር በሶላት ላዝ ፈቱቃመ እንድትቋቋም ثم آمر رجلا ከዛ አንድን ሰው ላዝ فيصلي بالناس ሰዎችን እንዲያሰግድ ثم انطلق ከዛ ሊሄድ في رجال معهم حزم من حطب في رجال ከሰዎች ጋር معهم ከነሱ ከሰዎቹ ጋር حزم من حطب ከእንጨት የሆነ حزم ማለት ሸክም ያለው إلى قوم ودسوا لا يشهدون الصلاة صلاة ما يساتفون ما يغنوا فأحرق عليهم بيوتهم ቤታቸውን ላቃጠለባቸው ቢናሪ በእሳት ቤታቸውን ላጋየው ላቃጠለው አስቤ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አስተዋቸው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ምን አስተዋቸው ከተባለ በአንድ ሪዋያ እንደመጣው እዛ ቤታቸው ውስጥ ያሉ ህፃናት ዝርያዎች እና ምንም ያላጠፉ የሆኑ እንስሶች ምናምን ይኖራሉ ስለዚህ እነሱም በምን ወንጀላቸው ልቅጣቸው ብዬ ነው እንጂ የነሱን ቤት ላቃጥልባቸው አስቤ ነበር እነዚህ ሶላት የማይመጡ ሰዎችን ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል በዚህ የተነሳ አንድ ሰው ቤት እንኳን ቢሰግድ ሶላት አልጀማዓ ለመምጣቱ ትልቅ የሆነ ችግር መሆኑ የምናየው ነው ማለት ነው ያው ሶላት አልጀማዓ አንድ ሰው እንግዲህ ምናልባት ሊቀር የሚፈቀድለት ምክንያት ምንድነው እዛ የሚያሰግደው ሰው ትልቁን ሽርክ የሚሰራ ከሆነ ትልቁን ኩፍር የሚሰራ ከሆነ ትልቁን ሽርክ ትልቁን ኩፍር የሚሰራ ከሆነ ከዚህ ሰውዬ ጀርባ መስገድ አይበቃለትም በዚህ የተነሳ ከአላህ ውጪ የሚያርድ ከሆነ ለምሳሌ ከአላህ ውጪ ቀብር የሚያመልክ ከሆነ ከአላህ ውጪ ያሉ አካላትን ድረሱልኝ እያለ የሚጣራ ከሆነ ይሄ ትልቁ ሽርክ ውስጥ የተዘፈቀ ሰው ነውና ከዚህ ሰውዬ ጀርባ መስገድ አይቻልም ባይሆን እንግዲህ ሰውየው ጀህልና ካለበትና ዝም ብሎ የኛ ሀገር ኢማም እንግዲህ በምንም አይገመገምም የሚገመገመው በጥምጣም ነው ጥምጣሙ የተስተካከለ ጥሩ ኢማም ተብሎ ነው በየቦታው የሚገባው ማለት ነው በዚህ አይነት ስለሆነ ምናልባት ከጀህልናው ሊሆን ይችላል ይሄንን ስራ የሚሰራው ከጀህልናው ሊሆን ይችላል ከአላህ ውጪ የሚያርደው ምናምን ማስተማርም አስፈላጊ ነው ተምሮ ገብቶት ግን አይ እኔ ከአላህ ውጪ ካላረድኩ በስተቀር አይሆንም የሚል ከሆነ ይሄ ለኢማምነት እሱም አይሆንም ቦታው አይደለም እዛ ሄዶ ሙሽሪኮቹን ኢማም ይሁን እንጂ ሙስሊሞችን ኢማም አይሆንም ሙስሊሞች ማለት በአላህ Subhanahu Wa Ta'ala አንድነት ያመኑ ናቸው እርዳቸው ለአላህ የሆነ ሶላታቸው ለአላህ የሆነ የሚጣሩት አላህን የሚለምኑት የሚመኩት የሚፈሩት የሚከጅሉት አላህን ነው ስለዚህ ይሄ ከሙስሊሞች ጋር የማይሄድ ሰው ነው ማለት ነው እንደዚህ ያለ ሆኖ ካልሆነ በስተቀር ከሶላት አልጀማዓ መቅረት አይቻልም የተለያዩ ሆኑ ችግሮች እንኳን ሰውየው ላይ ቢያዩ ኢማም የተባለው ሰው ላይ ችግሮች እንኳን ቢስተዋሉ حتى ማዕሲያ ልናይበት እንችላለን እኛ ጠንከር ብለን ሊሆን ይችላል እኛ አላህ አግዞን የተወሰነ የኢማን ጭላጭልን ብርሃን ይዘን የሆነን ሱና መካከርን ሊሆን ይችላል ያ ሰው ደግሞ ከሱና ውጪ ነው ያለው ምናልባት ሲጋራ ሊያጨስ ይችላል ባጭው ምሳሌ ነው የምሰጣችሁ ሲጋራ ማጨስ ከአንድ ኢማም የሚጠበቅ አይደለም እንኳን አይደለም አንድ ኢማም ይቀርና አንድ ሰፈር አስታራቂ የሚባል ሰው ፊት እንደዚህ ቡን እያደረገ ሲጋራውን የሚሄድ ከሆነ ከህፃናትም ፊት ይወርዳል እንኳን አይደለም ከዋቂ ማለት እንኳን አይደለም ከዋቂ ዘንዳ ከህፃናትም ጋር ቂማ አይኖረውም ቦታ አይኖረውም በእርግጥ ህፃን ማንንም ቦታ ይሰጣል እንዳቸው ማንንም ቦታ ይሰጣል ህፃን ከሆነ ያው ትንሽ ራሳቸውን አወቅ የሚያረቡትም ያከብሩት ነበር ያወርዱታል ለማለት ነው አንሙሂም ይሄን ችግር አየንበት ይሄን ሰው ከሶላት አልጀማዓ መቅረት ይበቃልኛ ከሶላት አልጀማዓ ለኛ መቅረት ይበቃል ወይ ከተባለ ብንቀር ወንጀለኛ ምን ሆነው እኛ ነን ባይሆን የተሻለ መስጊድ ካለ የተሻለ መስጊድ ይሰገዳል የተሻለ መስጊድ ካለ የተሻለ ሲጋራ የሚያጨስ ኢማም ካለ ምንድነው የሚደረገው ማስወጣትና መቀየር ነው ማስወጣትና መቀየር የተሻለ ሰው መክተት ነው ይሄ አይቻልም ሰውየው አጠንክሮ ነው በሲሚንቶ ነው የተሰራ ይሆናል ከቦታው ጋር መንቀል አልተመቸም እንዴት ነው የሚደረገው የዚህ ጊዜ ምን ይደረጋል መፍትሄው ምንድነው ሶላት አልጀማዓ እንተዋለን ለዚህ ብለን ከጀርባው እንሰግዳለን አማራጭ መስጊድ ካለን አማራጭ መስጊድ እንሰግዳለን እንጂ
ሶላት الجماعه አይተውም ማለት ነው በዚህ አይነት ምክንያት የሚተዋል ወሚን አጃኢቢሂ ከኢማሙ ጋር ቅሬታ አለኝ ብሎ የሚቀራል አጃኢብ ከኢማሙ ጋር ቅሬታ አለኝ ብሎ ምን አይሰግድም ሶላት الجماعه አይሰግድም አላህን እንደዚህ ያለ መልስ ይሰጠው ይሁን ሶላት الجماعه ተው አንድ ሰው ጁሙዓ ጀማዓ ተው ለምንድነው የከፈርከው ለምንድነው ጀማዓ የተውከው ለምንድነው ጁሙዓ የተውከው አይ ኢማሙ ጋር ችግር ስላለኝ እኔ ከኢማሙ ጀርባ መስገድ ስላልፈለኩኝ ሶላቱን ያንተን ሶላት ትችልሃለሁ ሊለው ነው ለአላህ በጣም ያጅባል በጣም ይደንቃል ማለት በጣም ነው የሚደንቀው እና በዚህ አይነት ተራ ነገሮች እንኳን አይደለም በማዕሲያ የማይተውም እያልኳቸው ነው አላህን ማመጽ ነው ከሰው ጋር ከመጣላት የሚከብደው አላህን የሚያምጽ ነው አላህን የሚያምጽ ሰው ራሱ እርከን አለው ሽርኩ ትልቁ ሽርክ ከሆነ ኩፍሩ ትልቁ ኩፍር ከሆነ ነው ከሱ ጀርባ የማይሰገድ እንጂ የተለያዩ ችግሮች ሊኖሩበት ይችላሉ እስላማዊ አለባበሱ ላይ ችግር አለበትና መስገድ ነው ከጀርባ አማራጭ ከሌለ አማራጭ መስጊድ ካለ ይፈልጋል እያልኳችሁ ነው የተሻለ ሰው አላህን የሚፈራ ሰው ጀርባ ነው መሰገድ ያለበት ቢሆን እሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲያሰግዱ ከሳቸው በላይ አላህን የሚፈራ ሰው መሬት ላይ የለም ኢማሙ ሆነው ሲያሰግዷቸው ማለት ነው አቡበክር ሲያሰግዱ ከሳቸው በላይ አላህን የሚፈራ የለም ዑመር ሲያሰግዱ ከሳቸው በላይ አላህን የሚፈራ ቢሆን ኢማም የሚሆኑ ሰዎች በዚህ አይነት አላህን የሚፈሩ ሰዎች ቢሆኑ መልካም ከታጣ ግን በዛው በተገኘው መስገድ ነው እንጂ አይ ብለን ከሶላት الجماعه ብንጠፋ ራሳችንን ነው የምናጠፋው ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين